ሰላም ፊልም ወዳዶች እንዴት ናችሁልን? ያው እንግዲህ እንዲህ እያልን የመኒ ሄይስት የመጨረሻው ምዕራፍ ላይ ደርሰናል። ለዛሬም የመጨረሻው ምዕራፍ የመጀመሪያን ክፍል ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል። ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ምዕራፍ አይተን እንዳቆምነው ከወደ ባንክ ውስጥ እስር ላይ የነበረችው ራኬል በሚገርም ፖሊሶችን ሽወዳ ወደ ባንክ ውስጥ ከሌሎቹ የቡድን አጋሮቿ ጋር ስትቀላቀል፣ በሌላ በኩል ደግሞ መርማሪዋ አሊሲያ በማይታመን መልኩ የፕሮፌሰሩን ምሽግም ደርሳበት ከኋላውም ሆና ሽጉጥ ወደሱም እየተኮሰች የትም እንዳይንቀሳቀስ ስታስጠነቅቀው አይተን ነበር ያቆምነው። በዚህኛው ምዕራፍ ቀጥለን ይሄኛው ምዕራፍ ደግሞ የጀመረው አሊሲያ ታሙዮ ከስራ አባሮ ውርደቷን ለሚዲያ ተናግራ እንድትከናነብ የነገራትን በአይምሯም እያስታወሰች ፕሮፌሰሩም የተደበቀበትን ቦታ አግኝታ ፕሮፌሰሩን በርግጎ ሊያመልጥ ሲል ተኩሳም እያስቆመችው ከዚህ በኋላ ለማምለጥ ከሞከረ እንደምትተኩስበትና ባሏ የሞተባት እንዲሁም በሚያውቋት ሰዎች ሳይቀር ተአማኝነቷ ጠፍቶ እንደ ክፉ እየታየች ያለችው በእሱ ምክንያት እንደሆነ፣ አሁን ላይ የያዝኩትን ሽጉጥ ደግሞ ጥይቱን አንተ ላይ እንዳልጨርሰው ለቀጣይ 18 ዓመታት ለልጄ ስለማስፈልገው እያለች ፕሮፌሰሩም ታዲያ ምን ልታረጊ ነው ሲላት፣ እያንዳንዱን እቅድህን አንድ በአንድ ትነግረኛለህ፣ ከዛም አሳልፌ እሰጥካለሁ፣ በሀገር አሸባሪ በሚልም ወንጀል እንድትከሰስ አረጋለሁ፣ በስተመጨረሻም እድሜ ልክክን እስር ቤት አንድም ብርሃን ቀሪ ዘመንክን ሳታይ ትማቅቃለህ፣ የአንተ መታሰር ለእኛ ነፃ እንደመውጣት ይቆጠራልን ብላ በሽጉጧ ጭንቅላቱን ስትመታው ፕሮፌሰሩ እድሉን ተጠቅሞ ሊያጠቃት ቢሞክርም በኃይል አጋጭተው ራሱን ታስተዋለች። ወይኔ! በቀጣይ ትዕይንቱ በትውስታ ወደ ኋላ ይወስደንና አንድ አዲስ እስከዛሬ አይተነው ማናቀውን ሰው ያስተዋውቁናል። ስሙም ራፋኤል ሲሆን በሚገርም መልኩ የበርሊንም ልጅ እንደሆነ እያየን፣ ታዲያ ከተወለደ በኋላ በርሊን አግኝቶት ራሱ የሚያውቀው በጣም ትንሽ ጊዜ እንደሆነ፣ በርሊንም ጭራሽ አንተ በመወለድክ ከእናት ጋር የነበረን የወደፊት ህልም አበላሸክብን፣ ግን ይቅርታ አድርጌልካለሁ ሲለው እየሰማን እዛውም ስፔን ውስጥ ያለ ውድ ሬስቶራንት ገብተው ይቀመጣሉ። ተቀምጠውም በርሊን ስለ ድሮ ማሰቡን ትተን እንደ አዲስ አባትና ልጅ ሆነን እንጀምርም እያለው ራፋኤልም እየተስማማ፣ በመሃል የበርሊን አዲሱ ሚስቱ ታታኒያ ወደ እነሱም ስትመጣ እያየናት፣ በርሊንም ከልጁ ጋርም እያስተዋወቃት ለካ ከዚህ ሁላ ጊዜ በኋላ በርሊን ልጁን የፈለገው ለዝርፊያ እንደሆነ ከታታኒያ ንግግር እንሰማለን። ራፋኤልም እዛው ከታታኒያ ጋር በወሬያቸው በጣም እየተግባቡ መተው እየተመቸችው እንደሆነ በርሊንም ከአይኑ አውቆበት ታታኒያ በሌለችበት በጥያቄም ሲያፋጠው እያየን፣ ግን ችግር የለውም እንደውም ከአንተ ጋር አብረን ምንሰራ ስራው ራሱ ዝርፊያ ቢሆን እያለ ወሬውን ሊቀጥል ሲል ራፋኤልም እያስቆመው ከሱ ጋር መቼም ቢሆን ወደ ስርቆት እንደማይገባ በንዴት ይነግረዋል። ቀጥሎም እሱ ኢንጂነር እንደሆነ እንጂ ሌባ እንዳልሆነ ሲናገር በርሊንም ቀበል አድርጎ፣ አዎ የኤሌክትሪክ ኢንጂነር ነክ፣ በዛ ላይ በሳይበር ሴኩሪቲ ዲግሪ አለክ፣ ለዛም እንድትማር የከፈልኩት እኔ ነኝ፣ ለምን እንደከፈልኩ ሳይገባ ካልቀረም ይለዋል። ራፋኤልም አባቱ ከፍሎ ያስተማረው ለዝርፊያ ሊጠቀምበት እንደሆነ ሲገባው በጣም እየተናደደበት ራስ ወዳድ ሰው እንደሆነም ቢነግረው፣ በርሊንም ከአሰልቺ ኑሮ ተቀጥሮ አንድ አይነት ኑሮ ኖሮ ከዛም መጨረሻ ሞተክ፣ ስትሞት ደግሞ ማንም ሳያስታውስክ ከሚቀር አሁን ላይ ዝርፊያ ማድረግ የፈለከውንም አይነት ኑሮም ኖረክ እንድታሸንፍ ነው ቢለውም፣ ራፋኤል ግን እኔን የፈለከኝ ስርቆት ውስጥ አስገብተክ ልታስገድለኝ ነው፣ ለዛ ነው ዛሬ የሚያገኘከኝ ቢለው፣ በርሊን ግን ተሳስተካል፣ የፈለኩክ መኖር ከመጀመርክ በፊት እንዳትሞት አስቤልክ ነው ያገኘውክም ይለዋል። በዛውም አሁን ላሰቡት ዝርፊያ እንደሚፈልገው ሲነግረው፣ ራፋኤልም ሳይስማማ ሲቀር እያየን ትዕይንቱ እዛው በትውስታ ትንሽ ወደፊትም ይዞን መጥቶ ራኬልና ፕሮፌሰሩም ስለ እቅድ ፓሪስ ማለትም ራኬልን ነፃ ያወጡበትን እቅድ ሲያበቃ ሮም የተባለው ደግሞ እንደሚጀምር፣ ይህ እቅድ ደግሞ ፖሊሶች የያዙት ሰው ከአፍንጫቸው ስር ወስደን ወደ ባንኩ ስንመልስ በንዴት የመጨረሻ ኃይላቸው መጠቀም ይጀምራሉ። ታዲያ ለዛም የሀገሪቱን መከላከያ ሊያመጡም ይችላሉ እያለ ወደ አሁን ጊዜ መተን ታሙዮም በተሰራው ሽወዳ በንዴት የሀገሪቱን መከላከያ እንደሚጠራና
እነሱም ወይ በድል ይወጣሉ ወይ ይሞታሉም እያለ እነ ኤንጅልም ውስጥ ያሉት የንጹሃን የታጋቾች ህይወት ሊጠፋም ይችላል እያሉ ሊያስቆሙት ቢሞክሩም ታማዮ ግን ወይ ፍንክች ይላል። ፕሮፌሰሩም በትውስታ ለራኬል ፖሊሶች ሙሉ ኃይላቸውን ተጠቅመው መግባታቸው ስለማይቀር በዛ ሰዓት ወርቁን ማቅለጥ አቁመን ማስወጣት መጀመር አለብን እያላት አሁን ላይ ራኬልም ባንኩ ስገባ እነ ፓሌርሞንም ከዚህ በኋላ እቅዱ ተቀይሮ ወርቁን ማቅለጥ አቁመው የቀለጠውን ማውጣት ላይ እንዲያደርጉም ታዛለች። ፖሊሶችም መርምረው እስኪደርሱበት ያላቸው 3 ወይም ደግሞ 4 ሰዓት እንደሆነ ያመጣትም ሄሊኮፕተር ገና አየር ላይ ነው እያለች በማርሴልም እየተነዳ ከባንኩ አካባቢ የተሰወረውን ሄሊኮፕተርም እነ ታማዮ ፈልገው አግኝተው ተኩሰው ሄሊኮፕተሩን ወደታች ከሚጥሉት በዛም ሆነ በዚህ ማረፉ ስለማይቀር ልክ ሲያርፍ ወዲያው ውስጥ ያለውን ሰው ይዘን እንጠቀምበታለን እያሉ መከታተላቸውን ይቀጥላሉ። ከወደ ባንኩ ውስጥ ደግሞ በጥይት የተመታው አርቱሮን ሄልሲንኪ ለማከም ሲወስደው እያየን እዛውም ሞኒካ አርቱሮን በጥይት የመታችው ማኒላ ላይ ስትበሰጫጭ እያየን ዴንቨርም ለማኒላ ተደርቦ እንዴት አርቱሮ ባጠፋው ማኒላ ላይ ትበሳጫለሽ? አርቱሮ ምንም ቢያጠፋ ሁሌ የሌላ ሰው ጥፋት ይሆናልም እያላት ዝም እንድትል ሲያረጋት እናየዋለን። በዚህ ወደ ፓሌርሞም ጋር ሄደን እሱ ምታች እነ ቦጎታ ጋር ሄዶ የተቀየረውን እቅድ ሲናገር ቦጎታም ገና ያልቀለጠ 30 ቶን ወርቅ እየቀረ እንዴት ቢልም ፓሌርሞም ፖሊሶች እስረኛቸውን ስለነጠቅናቸው ወደ ባንኩ ሰብረው ሊገቡ እንደሆነ ቢነግረውም የእስረኛ የማስፈታት እቅዳቸው ውስጥ ባለመኖሩ ቦጎታ በመጣው ሐሳብ ከፓሌርሞ ጋር ሳይስማሙ ሲቀር እናየዋለን። ከላይ ደግሞ ራኬል በመነጋገሪያው ሬዲዮ በኩል ፕሮፌሰሩን ለማናገር ብትሞክርም ምንም መልስ ስታጣ፣ በተመሳሳይ ፕሮፌሰሩን በአሊሲያ ራሱን ከሳተበት ሲነቃ ሙሉ ለሙሉ በሰንሰለት ታስሮ ራሱንም አግኝቶት አሊሲያም የራኬልን ድምጽ በሬዲዮም ሰምታ እንዴት ነው ራኬል ወደ ባንኩ የገባችው እያለች እየጠየቀችው፣ ቀጥላ እንዴት ነው የቡድን አባላቶችህ ባንኩን ለቀው የሚወጡት እንዲሁም ወርቁን እያለች ጥያቄዎቿን ትጀምራለች። ፕሮፌሰሩ ምንም ባለመተንፈስ መልስ ሲሰጥ እሷም ሽጉጧን ደቅና ተናገር ብትለውም እሱም መልሱ እምቢ ሲሆንባት ማስፈራራቷን አቁማ እግሩ ላይ ትተኩስበታለች። ፕሮፌሰሩም በዚህ ጊዜ ህመሙን ዋጥ አድርጎ እንደምንም ቀና ሲል አሊሲያም ሌላኛው እግሩ ላይ ከመተኮሷ በፊት እውነቱን እንዲነግራት እያስጠነቀቀችው ፕሮፌሰሩም ህመሙን ቻል አድርጎ ወርቁን አቅልጠው ወደ ትናንሽ እንክብሎችም እየቀየሩ ከውሃም ጋር ቀላቅለው በትቦ በኩል እንደሚያወጡት ይነግራታል። ይህን ጊዜ አሊሲያ ግን እንደ ደደብ አታስበኝ፣ መውጫ ትቦች እንዳለ በፖሊሶች እየተጠበቁ ነው፣ እንዴት አይሆንም እውነቱን ንገረኝ ስትለው ፕሮፌሰሩም ወርቁ ያለበትን ውሃ በጭቃ ስለሚደባልቁት ፖሊሶች አይለዩትም፣ ሳያዩትም ያልፋቸዋል ቢላትም ታዲያ በቆሻሻ ማስወጫ ትቦ በኩል የምታስወጡት ከሆነ አንተ እዚህ ምን ትሰራለህ ብላ ሌላ ጥያቄም እየጠየቀችው የታሰረበትንም ሰንሰለት ስባም እያስነሳችው እዛውም በተደበቀበት ቦታ ላይ ከላይ በማሰር እውነቱን የማይነግራት ከሆነ እዚሁ እንደታሰረ ወደታች ለቅ ካለውም ብላ አስፈራርታ እዛውም ብትለቀውም ፕሮፌሰሩ ግን መቼም ቢሆን ባልደረቦቹን እንደማይከዳና እሱ ባይኖር ራሱ እቅዱ እንደሚሳካ እየጮኸ ተናግሮ ተኩሳም እንድትገለው ይነግራታል። በተመሳሳይ ከፖሊሶቹ ጣቢያ ታማዮ የመከላከያ ሰዎችንም በስልክ እያወራ ሳጋስታም የተባለ የመከላከያ መሪ እንዲመጣለትም ሲጠይቀው ሰውየውም የራሱ የሚያምነውን ቡድን ይዞ እንደሚመጣ ሲነግረውም እየሰማን ከስልኩም በኋላ አሁን ላይ ለገጠማቸው ውጥንቅጥ በተለይ ራኬል ማምለጥ ከመሰማቱና ውርደታቸውንም ከመከናነባቸው በፊት አሁን ላይም ለመታሰር እየተፈለገች ያለችውና የጠፋችው አሊሲያ ከፕሮፌሰሩ ጋር እንደምትሰራ እርግጠኛ እንደሆነ እየተናገረ እሷም ላይ ለማላከክ በመጀመሪያ ለማስረጃ እንዲሆን አውቀው አሊሲያ ፕሪቶና ኦስማን የተላላኩት ኢሜል ለፕሮፌሰሩ አሳልፋ እንደሰጠች፣ ቀጥሎም ናይሮቢ ላይ እንዲተኮስ ያደረገችው አውቃ እንደነበርና ናይሮቢም የዛኔ መከላከያ አርጋ እንደነበር ስላወቀች እንደነበረ ብናሳይ ለሱም ለማሳየት አንቶኒ አንዛዝ ወደ ሬሳ መመርመሪያዎች ጋር ሄዶ የውሸት ናይሮቢ በአንድ ጥይት ብቻ
እንደተመታችና እሱም ጥይት የጋንዲያ እንደሆነ እንዲናገሩ አርግ ብሎ ያዘዋል። በዚህ መልኩ ምናልባት ልናገግም እንችላለን ቢልም ኤንጅል ግን ህግ እየጣሱ እንደሆነ ተናግሮ እነሱንም ትቶ ጣቢያውንም ለቆ ሊወጣ ሲል በሚያስቅ መልኩ ታማየው በፊት ለራኬል ብሎ የዋሸውን እያስታወሰው እንደውም ከዚህ በኋላ ከሚሄድ ከዘራፊዎቹ ጋር ተደራዳሪ አርጎ ሲሾመው እናየዋለን። እዛውም ከባንኩ አካባቢ ተሰውሮ የነበረው የማርሴል ሄሊኮፕተርም ሊያርፍ መሆኑን ደርሰውበት ታማየውም በፍጥነት ወደ ቦታው የሚወስዱ መንገዶች እንዲዘጉም እያዘዘ በተመሳሳይ ባንክ ውስጥ የፕሮፌሰሩ መነጋገሪያ ሬዲዮ ባለመነሳቱ ከ20 ደቂቃ በኋላ ድጋሚ እስኪደውሉ ራኬልም ባስ ስትወስድ እያየናት ቶኪዮም የምንለብሰውን ቀይ ቱታ ማምጥታላት እዛውም ቁጭ ብላ ራኬል ፕሮፌሰሩ ለእሷ ያረገላትን ስታወራ ቶኪዮም በተመሳሳይ ከመጀመሪያ ፍቅረኛዋ ጋር የነበራትን ጣፋጭ ፍቅርና የዝርፊያ ጊዜያት እያስታወሰች የዛኔ ምንኛ ደስተኛ እንደነበረች ትናገራለች። ትዕይንቱን በቀጣይ በጨረፍታ በአዲሲያ ተንጠልጥሎ የቀረውን ፕሮፌሰሩን አሳይቶን በትውስታ ደግሞ ለነ ቤንጃሚን እያሰለጠናቸው ባለበት ሰዓት ማርሴል ሊዝበንን ባንኩ ጋር ካደረሳት በኋላ ከፖሊሶች ራዳር እንዴትም አድርጎ አያመልጥም፣ የትም መሄጃም የለውም እያለ በአሁን ላይ ደግሞ እነ ታማየው ማርሴል የያዘው ሄሊኮፕተር ጉያድላሃ የተባለች የገበሬዎች መኖሪያ አካባቢ እያረፈ መሆኑንም እያዩ በፍጥነት ኮኦርዲኔቶችን በመያዝ ትክክለኛ ቦታውም ላይ ፖሊሶች እንዲላኩ ያደርጋሉ። ማርሴልም ሄሊኮፕተሩ መሬት ላይ አሳርፎ ሙሉ ለሙሉ ማጠፋፍቶ ሲወርድም እያየ ነው። ፖሊሶችም ቦታው ላይ ደርሰው ሄሊኮፕተሩ ውስጥም እየገቡ ሲፈትሹና ማንንም ሳያገኙ ሲቀሩ እናያቸዋለን። ለካ ማርሴል ልክ በፕሮፌሰሩ ዕቅድ መሰረት ሄሊኮፕተሩን ያሳረፈው ቤንጃሚን እና ሌላ አንድ የነሱ አባል ገበሬ መስለው በጎቻቸውን በሚያበሉበት ስፍራ ሲሆን ፖሊሶችም እነ ቤንጃሚንን ሲያዩአቸው ወዲያው ሄሊኮፕተሩ በጎቻችንን ገሎብናል እያሉ ክስ ማድረግ ከጀመሩ ፖሊሶች ሌባና ተጠርጣሪ ሰው መቼም ቢሆን አይከስም ብለው በመገመት መጠርጠራቸውንም አቁመው ጭራሽ ከሄሊኮፕተሩ የወረደው ሰው ወዴት እንደሄደ ይጠይቋቸዋል። ይህን ጊዜ ወዲያው ሁለት ሰዎች እንደነበሩና በቀይ ቮልቮ መኪና ነው የሄዱት ካላችኋቸው በጭንቅላታቸው ራኬልን ስናስመልጣት ያዩት መኪና ስለሚመስላቸው በትክክል እሱ መኪና መሆኑን ሲያረጋግጡ እናንተን ትተዋችሁ እሱም መኪና መከተል ይጀምራሉ ይላቸዋል። ልክ እንደታሰበው አሁን ላይም ፖሊሶች መጥተው ከሄሊኮፕተሩም የወረዱትን ሰዎች የሄዱበትን መኪና ተነግሯቸው መኪናውም የት እንዳለ አጣርተው እዛው አካባቢም እንደሆነ መረጃው ሲደርሳቸው ጉዟቸውን ወደዛ ያደርጋሉ። ያው ጥቂት ፖሊሶች ሄሊኮፕተሩና እነ ቤንጃሚን ጋር ቀርተው ማለት ነው። ቀጥለውም በፍጥነት እየተነዳች ያለችው ቀይ ቮልቮም ጋር ደርሰው እሷንም ሲከተሏት እያየን በስተመጨረሻም ከፊት መንገድ ዘግተው በመጠባበቅ ላይ ያሉት ፖሊሶች ጎማዋን በጥይት መተው ካስቆሟት በኋላ በሚገርም መልኩ ታማየው ራሱ ከውስጥ ፕሮፌሰሩ ወይም የዘራፊዎቹ አባል ይወጣል ብሎ እየገመተ በተቃራኒው ግን ትዝ ካላችሁ ራኬልን መስራ በራኬል ቦታ ለፖሊሶች የተሰጠችው ሴት እሷ አለች አይደል? የእሷ ባል ነበር። እንዴት አትሉ? ለካ እነ ቤንጃሚን ባልየውና ሚስትየውን ከውበት ሳሎን ውስጥ አውጥተው ከነ መኪናቸው ካገቷቸውና ሚስትየውንም ለፖሊሶች ሊዝበንን አስመስለው ከሰጡ በኋላ ባልየውን ይዘው ቦምብም አጥምደውበት እነሱ እንደ ገበሬ ሰውየው ደግሞ እዛው አካባቢ መኪናውን እንዲነዳ አዘውት ነበር። ታዲያ በስተመጨረሻ ፖሊሶችን በዚህ መልኩ በድጋሚ ሲሸወዱ፣ በተመሳሳይ እነ ቤንጃሚን ደግሞ እየጠበቋቸው የነበሩትን ፖሊሶች ስለሞቱባቸው በጎቻቸው በተደጋጋሚ ከጨቀጨቋቸውም በኋላ ምንም ሳያስባንኑ ከብቶቻችንን እንመግብ ብለው እሱም እንደ ገበሬ ለብሶ የገበሬ መኪና የመሰለ ውስጥ ማርሴል ጋም ሄደው ምንም ሳይፈጠር ከአካባቢው ይሰወራሉ። ዋው! እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃም ትዕይንት ላይ የተቃረበ መተን እነ ራኬልም ድጋሚ ወደ ፕሮፌሰሩ በመነጋገሪያ ሬዲዮ ለማግኘት እየሞከሩ ግን ምንም መልስ ሲያጡ ጭንቀት ላይም ሆነው በተመሳሳይ አዲሲያም ፕሮፌሰሩ ከተንጠለጠለበት አውርዳ ወደ መነጋገሪያው ማምጥታው እንዲያወራ ታደርጓለች። ራኬልም የባሏን የሰርጂዮን ድምፅ በስተመጨረሻ በመስማቷ ደስ ብሏት እቅድ ፓሪስን ጨርሰው ወደ እቅድ ሮም ሊገቡና ወርቁንም ሊያወጡ እንደሆነ ስትናገር ፕሮፌሰሩን በሚያቃስት ድምፅ ማስወጣት የሚባል ነገር የለም፣ ምናልባት እኔም ከዚህ በኋላ የማወራችሁ
ለመጨረሻ ጊዜ ሊሆን ይችላል። ተደብቄ ያለሁበት ቦታ ታውቋል ይላችኋል። ይህን ጊዜም በትውስታ ራኬል አንተ ያለክበት ቦታ በፖሊሶች ቢገኝ ምን ተለዋጭ እቅድ አለክ ስትለው ፕሮፌሰሩም እንደዛ ከተፈጠረ አበቃልን ያላትንም እያስታወሰች አሁን ላይ አሊሲያ መነጋገሪያው ላይ ማውራት ጀምራ ሁላችሁም አብቅቶላችኋል እያለቻቸው ፕሮፌሰሩም የመጨረሻ ንግግር እንዲያደርግ እድልም ሰጥተው እሱም ሁሉንም በስማቸው እየጠራ ይቅርታም ሲላቸው እየሰማን አሊሲያም በስተመጨረሻ እያላገጠችባቸው ተሰናብታቸው ትዘጓለች። እንግዲህ በዚህ ዜና ባንክ ውስጥ በድጋሚ ደስታ ጠፍቶ ወደ ሀዘንም ተቀይሮ ሁሉም በጭንቀት እየተከዙ ባሉበት ሰዓት ቶኪዮም ፕሮፌሰሩ ተለዋጭ እቅድ እንዳለው ራኬልን እየጠየቀቻት ራኬልም የለም እያለቻት በእንቅርት ላይ ጆሮ ደግፍ እንደሚባለው ሄልሲንኪ በመስኮት ሲመለከት የሀገሪቷ መከላከያዎች ባንኩን ሰብረው ለመግባት በመኪኖቻቸው እየገሰገሱ ሲመጡ ያያል። ሄልሲንኪም የሚያየውን ሲናገር ሌሎቹም ይህን ሲሰሙ ሁሉም ወደ መስኮቱም ተጠግተው ሲመለከቱ ከሚባለው በላይ ወታደሮች እየመጡ እንደሆነም ያያሉ። በተመሳሳይ ፕሮፌሰሩና አሊሲያም በካሜራቸው ባንኩ ፊት የሚፈጠረውንም እያዩ ሙሉ ለሙሉም የዝርፊያውም የዘራፊዎችም የህይወት ነገር እንዳበቃለት እያሰቡ ከወታደሮቹ መኪና በታማዩ የተጠራው የወታደሮቹ መሪ ወርዶ ባንኩን ፊት ሲቆም እያየ ነው። አሊሲያም በተመሳሳይ በካሜራዋ ሰውየውን እያየችው የድንጋጤን ፊት ስታሳይ እናያታለን። እና እንዴት ነው ፊልም ወዳጆች፣ መኒ ሃይስት የመጨረሻው ምዕራፍ የመጀመሪያውን ክፍል ወደዳችሁት? በቀጣይስ ፕሮፌሰሩ ከአሊሲያ ያመልጥ ይሆን? የመጡትስ ወታደሮች ባንኩን ሰብረው ይገባሉ? በቀጣይ አብረን የምናየው ይሆናል። እስከዛ ግን እንደተለመደው ይቺን ቪዲዮ ልክ እንደ ምዕራፍ 5000 ላይ ካስገቧት፣ እንዲሁም ሰብስክራይብ ያላረጋችሁን ወዳጆቻችን ሰብስክራይብ እያረጋችሁ አበረታቱን። በቀጣይ ቪዲዮ እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን። ኡና ማንቲና Mi solas vento, bella ciao, bella ciao, bella ciao, 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 oh partigiano. Mi solas vento, oh bella ciao, bella ciao, bella ciao, ciao, ciao.